አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት አደራችሁልኝ? ደህና ናችሁ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመማዬ እንግዲህ 1000 ሰው ብቻ ነው የቀራት። ነቃ ደንገጥ በሉና ሼር እያደረጋችሁ እና ዛሬ ብትገባ ደስ ይለኛል። ካለበለዚያ ደግሞ ያው አንድ ቪዲዮ ይፈልግ ይሆናል ማለት ነው። አንድ ቪዲዮ ከተለቀቀበት ትደፍነዋለሽ በቃ። እና ደግሞ 30 ጊዜ እየገባሁ አየዋለሁ። ወይ ጉድ 300 ከገባች ደፈነችው እያልኩ ማለት ነውና እኛ ባስንኩ ከነሱ የምርና ደስ ይበለን። እነሱም በጣም ደስ ይበላቸውና ብሩኬም ወንድሜ በጣም ቸኩሏል፣ ቅመምዬም ቸኩላለች ምናምን እናስደስታቸው ማለት ነው። እቺን 1000 ደፍነን ማለት ነው። ብሩኬም እዛች ቤት እያለ ነበረ አዲስ አበባ ላይ እኔ ራሱ የምር የአብዛኛዎቻችን ሙዳችን ነበር እዛ ቤት ቢያከብሩ ሁለታቸው ብቻ ማለት ነው። የምር ያው ትልቅ ፍቅር ያለባት ነችና ከጠባብ ቤት ብዙ ፍቅር አለና በጣም ደስ የምትል ነበረች ማለት ነውና ብሩኬም የፈለገው እዛ ነበረ። እንግዲህ ያም ባይሆንም ችግር የለውም። አገራቸው ደግሞ ቡታጅራ ላይ መጥተው በሰፊው ያከብሩታል ብዬ አስባለሁኝ። ሰብሰብ ብለው ምናምን ደስ በሚል ሁኔታ ያልፋል ብዬ አስባለሁ። እና ውዶቼ ሼር እያደረጋችሁ በተለይ ቻናል ያላችሁ ሰዎች ከዛ ደግሞ ቲክታክ ደግሞ የምትጠቀሙ ሁላችሁም ሼር እያደረጋችሁ ያው ሁሉም ሼር እያደረጋችሁ ነው። መሻላና በርቱ። 1000 ሰዎችን ጋብዘን በሰፊው እንቀውጠዋለን ማለት ነው። እና ውዶቼ ትናንትናው ቪዲዮ እንግዲህ ደስ የሚል ነበረ በጣም ከመጀመሪያው ጀምሮ ያው ከብሩኬ ምርቃት በኋላ ቤት ከሄደ ሰዓት ጀምሮ ያለው ነገር ምናምን እየሳኩ ነበር ቪዲዮውን የጨረስኩት ማለት ነው። የቅመምዬ ምላሽ፣ የሙሼ ሪያክት፣ ከዛ ደግሞ የብሩኬ ንግግር በጣም ነበር ሲያስቀኝ የነበረው ማለት ነውና ሙሽዬ የስልኳ ፓርት ላይ እንደዚህ ቮይስ ምናምን ስታደርግ የነበረው በጣም ነው ያሳቀችኝ። እኔ እናት ስልኩን ሲያስጠጋላት ላይክ እዛ ጋር ልክ ነች እኮ አልተሳሳተችም አይደለ? ቮይስ እያደረገች ነው በቃ ጠጋ ብላ ነው ምናምን የኔ እናትና ሌላው የብሩኬ ደግሞ እኔ ስለማላረግዝ ነው ምናምን ነገር ያለው ፓርት ላይ እሱን በጣም ነው ያሳቀኝ ምናምን ነገርና የቅመምዬ ምላሽ ደግሞ በጣም ትክክል ነች ምናምን በዚህ ሰዓት ያው አለ አይደል ቅድሚያ መቅደም ያሉበት ነገሮች አሉ። እሱ ነገር ይቀድማል። ከዛም በኋላ በፕላን ተመካክረው ምናምን ይሆናል ማለት ነው። ያው መምጣቱ አይቀርም ይመጣል። 4 ልጆች ይወለዳሉ ምናምን እና ልክ ነሽ ቅመምዬ። ከዛ ውጪ ደግሞ ሳታገባ ወለደች እኮ ነው የሚባለው ምናምን አለች። ትምህርት እኮ ነው ውዶቼ። በነገራችን ላይ እነ ብሩኬና ሀይሚዬ የሚሰሩት ነገር ፕራንክ ምናምን ብለው የሚያመጡት ነገር ትልቅ ትምህርት አለውና በተለይ በዚህ ሰዓት ብዙ ሴቶች እንደዚህ አይነት ነገር ላይ እንትን እያሉ በቃ አለ አይደል ለፍቅራችን ለምናምን እያሉ በማይረባ ነገር ለፍቅር ምንም ተብሎ ምንም ነገር ፋውል አይሰራም። ምክንያቱም ይሄ ነገር ህይወት ነው ውዶቼና በትክክል መስመራችንን ይዘን ነው መሄድ አለብን እንጂ በተሳሳተ መንገድ መሄድ የለብንም ማለት ነው። ተሳሳተ መንገድ እምላችሁ ላይ ካለ አይደለ አንድ ሴት ልጅ ፍቅረኛ ካላት ፍቅረኛዋ ደግሞ ሽማግሌ ይልካል፣ ቀለበት ያደርጋል፣ ከዛ ሰርግ ይደረጋል፣ ከዛ በወግ ማዕረጉ ከተጋቡ በኋላ ልጅ ይመጣል ማለት ነው። በዛ አይነት መንገድ ነው መሆን ያለበት እንጂ እንዲሁ ዝም ብሎ ምናምን የሚሆነው ነገር ከባድ ነው ውዶቼ። በተለይ ሴት ላይ ጫና ይደርሳል ማለት ነው እና ለሁሉም ለኛ ለሴቶች በተለይ ትምህርት ነውና በጣም አሪፍ ነገር ነውና ጨረቃዎቻችን እያንዳንዱ ጊዜ የሚያመጡት ነገር ቀልዱ ላይ ብቻ ሳይሆን ጨዋታው ላይ ብቻ ሳይሆን ትምህርትም አለውና ደስ ይላል። የምሬን ነውና በተለይ በዚህ ሰዓት ጊዜውንም ያማከለ ነገር ነው። በዚህ ሰዓት እንደዚህ አይነት ነገር የበዛበት ሰዓት ነው አይደለ? አንድ ሴት ልጅ በቃ ዝም ብላ ፍቅረኛ ምናምን ካላት ላይክ ሳትጋባ ምን ሳትል በስሜት እንትንትልና ስሜት ያሸንፋትና ምናምን ሌላ ነገር ውስጥ ትገባለች። መጨረሻ ላይ ደግሞ እሷ ተጎጂ ትሆናለች ምናምን ማለት ነው። ምክንያቱም ያው ታውቃላችሁ ምንም ያክል እንኳን ፍቅረኛችን በጣም መልካም ሰው ቢሆንም እንኳን ላይክ ትንሽ ካረገዝን ወለድን አሳደግን ምናምን ስንል እኛ ሴቶች ላይ ትንሽ ጫና ይኖራል ማለት ነው። ስለዚህ ለእያንዳንዱ የምናደርገው ነገር ጥንቃቄና ትኩረት ልንሰጥ ይገባል ማለት ነው ውዶቼ። ይሄ ፕራንክ ስለሆነ ምናምን በትናንትናው አይዲያ ተንተርሶ
ብሩኬ እንግዲህ ፕራንክ አድርጓታል ማለት ነው። የተዋጣለት ፕራንክ፣ ለሌላውም ትምህርት የሚሆን በጣም አሪፍ እጥር ምጥን ያለች ቆንጆ ፕራንክ ነው የተደረገችው ሀይሚዬ ማለት ነው። እና ብሩኬ ወንድሜ ይመችክ፣ የምሬን ነው። እና አለ አይደል ይሄ እኮ ራሱ ታይለንት ነው ውዶቼ። የሆነ ነገር ሲሆን ከዛ ነገር ተነስታችሁ ደግሞ ሌላ ስራ በዛ አይዲያ ፈጥራችሁ ደግሞ መስራት ትልቅ ነገር ነው አይደል ውዶቼ። ስለዚህ ብሩኬ ወንድሜ ይመችክ። እና ቅመማም አይታችሁ ከሆነ ብዙ ጊዜ ምናምን የሆነ ነገር ሲሆን ምናምን አለ አይደል ታስባለሽ ምናምን በቃ በዚህ ነገርማ ፕራንክ መስራት አለብኝ ምናምን ነገር ብላ ታስብና ከዛ በማግስቱ ትመጣና ትሰራዋለች ማለት ነው ያን ነገርና ብሩኬም እንደዛውና ይመቻችሁ የኔ አንድ አይነቶች። ለማንኛውም ቅመምዬ ያስቀመጠችው የተመቸኝ መልእክት አለና ጓደኛዋ ሜንሽን አድርጋት ይመስለኛል ባልሳሳትና አንዲት አሪፍ ጓደኛ አለቻት እቺ እንደምታያት ከዚህ በፊት የበዓልም ምናምን አንድ ላይ ነበሩ። ከዛ ስቶሪ ላይ ምናምን እያደረገቻት ነበርና ይዛዛጋሉ ምናምን አይ ቲንክ ሲመስለኝ የሰፈር ልጅ ናቸውና ምርጥ ጓደኛዋ ነች ምናምን ይመስለኛልና ሜንሽን አድርጋት። ከዛ ከስር የተጻፈው ነገር እንግዲህ መልእክቱ ለኛ ነው ውዶቼ። እና በህይወቴ በዚች ሴት ብቻ ነው ምቀናው፣ ስራ ያላት ከቤተሰቧ ርቃ ራሷን የምታኖር ፈጣሪን የምትፈራ ወጪዎቿን ራሷ የምታወጣ ቤተሰቧን የምትረዳ ሶኮል ይላል እና ታድለሽ ምናምን ነገር ይላል እና ይሄ ለኛ ይገባናል አይደለ? እና ወዶቼ እንግዲህ በውጭ ሀገር ሆነን ከራሳችን አልፈን ቤተሰቦቻችንን እየረዳን ከቤተሰቦች አልፈን ሀገርን በሉት በቃ አለ አይደለ የተቸገረን የምንረዳ ብዙ ነገር የምናደርግ ብዙ መልካም ስራዎች ላይ የምንሳተፍ ጀግኖች ነንና ይገባናል። እና እኛ ቤት ዛሬ ማለት ነው የሆነ ነገር እየተሰራ በጣም እንትን አለና የሆነ ነገር እየሰሩ ማለት ነውና ድምጽ ገብቶ እንግዲህ ከረበሻችሁ ይቅርታ። እና ውዶቼ ይሄ ለአረብ ሀገር ሴት ይገባታል። የምሬን ነው። አረብ ሀገር ላይ ስንት ነገር አለ ውዶቼ፣ ክፉ አለ፣ በጎ አለ፣ ብዙ ነገሮች አሉ። ብዙ ነገሮችን ተቋቁመን ችለን ሲደክመን ሳናርፍ እየሰራን የምንውልበት ሰዓት አለ። ሲያመን የማናርፍበት ጊዜ ሁሉ ይኖራል ምናምን ማለት ነው። እና ብቻ ብዙ እህቶቻችን በብዙ ውጣ ውረድ ውስጥ እያለፉ ነው የሚሰሩትና ያው የሚገነዘብ ይገነዘበዋል፣ የሚያቅልን ያቅልናል፣ የማያቅልን ደግሞ ሁሉም ሰው መቼም አሁን ላይ እየመጣ እያየው ነው። እና ባያዩም ደግሞ እንደዚህ ጥሩ ማይንድ ያላቸው ጥሩ አስተሳሰብ ያላቸው ሰዎች በርቀት ሆነው የኛን ጀግንነትና የኛን ምን ያክል ጠንካራ እንደሆነ ያቁልናል ማለት ነውና እናንተ ሰዎች ደግሞ ይመቻችሁ፣ የምታቁልን ህመማችንን የምትረዱ ጀግኖች ናችሁ እናንተ እያላችሁ ብርታት የምትሆኑ ሰዎች ይመቻችሁ ማለት ነው። እና ውድ እህቶቼ በያላችሁበት ፈጣሪ ጠብቃችሁ ራሳችሁን ጠብቃችሁ ምናምን ለመስራት ሞክሩ። በዚህ አይነት ጉዳይ ላይ ደግሞ ማለት አንዲት አረብ ሀገር የምትሰራ ሴት ምን ማድረግ እንዳለባት ማለት ብዙ እህቶችም ወንድሞችም ምክር ይሰጣሉና እኔ እንትን አልልም በዚህ ነገር ላይ ምክንያቱም እናንተም ታውቃላችሁ በዛ ነገር ላይ ደግሞ ብዙ ዲስከስ የሚያደርጉ የሚጠቅሙ ለኛ የሚጠቅሙ ነገሮችን የሚናገሩ ብዙ እህቶች ወንድሞች አሉና እነሱን ስሟቸው ማለት ነው። ምክንያቱም ለኛ የሚጠቅመን ነገር ስለሆነ ማለት ነው ውዶችዬ። እና በያላችሁበት ሰላማችሁ ብዝዝት ይበልልኝ። መጥፎ ሁኔታ ላይ ከሆናችሁ ምናምን ለራሳችሁ ማሰብ አለባችሁ። ሲያማችሁ የምታርፉበት፣ ሲደክማችሁ የምታርፉበት፣ በቃ ራሳችሁን ጠብቃችሁ የምትሰሩበት ቤት ሊሆን ይገባል። ከዛ በተጨማሪ በጣም አስቸጋሪና ለህይወታችሁ አስጊ የሚሆንበት አይነት መንገድ ካለ ደግሞ ቶሎ ብላችሁ በጊዜ ማውጣት መቻል አለባችሁ። ከነገ ዛሬ እያላችሁ ራሳችሁን መጉዳት የለባችሁም ምናምንና ብቻ ያው ብዙ ሰዎች እየመከሯችሁ ነው። አልহামዱሊላህ ዛሬ ላይ መካሪውም ብዙ ነው፣ ያው አዳማጩ ነው ትንሹ እና አዳምጧቸው ውዶቼ። ብዙ የሚመክሯችሁ ብዙ የሚናገሩ ልጆች አሉና እነሱ ጋር እየሄዳችሁ አዳምጧቸው። እዚህ አልባሌ እንትን ቦታ ላይ የሆነ ጊዜያችሁን በማይሆን ነገር ከምታጠፉ አንዳንድ ምክሮችንም ነገሮችንም ቆም ብላችሁ የምታስቡበትን መንገድ ብትፈልጉ አሪፍ ነው ብዬ አስባለሁ ማለት ነው። ራሳችሁን እንዳትጎዱ ማለት ነው ውዶቼና ሰላማችሁ ብዝዝት ይበልልኝ። ቢ ስትሮንግ ያላችሁ ሁላችሁም ራሳችሁን እንትን ማለት አለባችሁ ውዶቼና ይመቻችሁ። እንዳልኳችሁ ድምጽ ምናምን አለ እንዳይረብሻችሁ፣ አላብዛባችሁ ከዚህ በላይ። መልካም ቀን ይሁንላችሁ። ባይ ባይ።